ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። አስጌ ዲንዳሾ ከአዲስ አበባ ወጥቷል። ወደ ትውልድ ስፍራው ሸሽቷል። እንዲሁ በቀላሉ የተናገረው ነገር መዘዝ አምጥቶበታል። ትልቅ ችግር ውስጥ የገባ ይመስላል። ወትሮም ቢሆን ቃላት በመሰንጠቅ ወንዶችን በዳይ አድርገው ለሚያቀርቡ ፌሚኒስቶች ርዕስ ሰጥቷል። አስጌ ዲንዳሾ ሊታሰርም ነው። ለዚህ ሁሉ ያበቃችው አንድ ሴት በህይወቱ አለች። እቺ ሴት ማነች? የልጁ እናት ናት። በአስጌ ህይወት ላይ የሰራችውን ደባ ከቅርብ ሰዎቿ ዘንድ አግኝተናል። በቀናት ውስጥ መነጋገሪያነቱ በሴቶችና ወንዶች መሃል ያየለው የአስጌ ዲንዳሾ ንግግር እውነት የሚያስከስሰው ጉዳይ ሆኖ ነው ወይስ አስጌ ዲንዳሾ ስለወራው ብቻ? ለሴት ልጅ ክብር የሀገር ካስማ በተሰኘ ነጠላ ዜማ ላይ የተሳተፈው ይህ ዝነኛ ለምን በዚህ ልክ መናገር ፈለገ? ምን ቢገጥመው? እሳት በሌለበት አመድ አይገኝምና አስጌ ዲንዳሾ ውስጡን የበላው ለዘመናት ያፈነው የተጎዳበት ሚስጥር ምን ይሁን? እንመለስበታለን። ከአዲስ አበባ ሸሽቶ ክፍለ ሀገር የቆየበት ዋነኛ ምክንያት እስር ፈርቶ ወይስ በሌላ ምክንያት? ይህን ጨምሮ ገና ዝና ማማ ላይ ከመውጣቱ ብዙ ነገር ውስጥ ስላስገባችው ስለዚህች እንስት ከቅርብ ሰዎቿ ያገኘነውን ሚስጥር እናደርሳችኋለን። ውድ ቤተሰቦቻችን የአስጌ ዲንዳሾ ንግግር እንዴት አያችሁት? እስካሁን በአደባባይ ያልተነገረ ትክክለኛ ነገር ወይስ የሴቶችን ማንነት ዝቅ የሚያደርግ ንግግር? ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልን እያለን በቀጥታ ወደ ዝርዝሩ እንውሰዳችሁ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር ታደርጉ ዘንድ በትህትና እንጠይቃለን። አዋቂዎች ዝምታን መርጠው ታዋቂ ባልሆኑበት ጊዜ ነገር ይበላሻል። ታዋቂ መሆን ብቻ በራሱ አዋቂ አያደርግም። ለዚህ ማሳያው አስጌ ዲንዳሾ ነው። ታዋቂው ድምፃዊ ከሰሞኑ በእስራት ሊያስቀጣው የሚችል ነገር አድርጓል። በአሁኑ ሰዓት አዲስ አበባን ለቆ ወደ ትውልድ ቀዬው መሄዱ ተሰምቷል። እንዲሁ በቀላሉ የተናገረው ነገር ትልቅ መዘዝን ይዞበት መጥቷል። ጉዳዩ ጫን ያለበት ይመስላል። ይህም ድርጊቱ በወንዶችና በሴቶች ዘንድ ጎራ ለይቷል። ህዝብ የሚወደውና የሚከተለው ሰው እንዴት እንዲህ ያለ ኃላፊነት የጎደለው ንግግር ያደርጋል ተብሏል። በጅምላ የሴት ልጅን ክብር የሚነካ ንግግር ከእርሱ አንጠብቅም ሲሉ በርካታ ሴት እህቶቻችን በየማህበራዊ ድረገጹ ማውራታቸውን የቀጠሉ ሲሆን በተቃራኒው እሰይ አንጀታችን ቅቤ ጠጣ እውነታችንን አወጣለን የሚሉም አልጠፉም። ነገሩን አስጌ ዲንዳሾ ተናገረው እንጂ ሁሉም የሚያውቀው ሀቅ ነው። አስጌ ጥፋቱ እውነቱን መናገሩ ብቻ ነው ሲሉ ተደምጠዋል። ይህ የአርቲስቱ ንግግር ከግል ህይወቱ ጋር በእርግጠኝነት ይገናኝ አይገናኝ ያለው ነገር ባይኖርም አንዳች ውስጡን የበላው ነገር እንዳለ ይህ ንግግር ያሳያል። በፍቅር ያበረች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ማለቱ ወትሮም አንዳች ምክንያት ለሚፈልጉ ለፌሚኒስት ነን ባዮች ጥሩ ምክንያት ሆኗቸዋል። እውነት ነው፣ ሴት ልጅ ታፈቅርሃለች። እውነት ነው፣ ሴት ልጅ ትወድሃለች። የምትወድ ግን በምክንያት ነው። የምትወድ ስኬታማ ስትሆን ይዘህ ስትገኝ እንጂ እንዲሁ አይደለም። እንዲሁ የሚወድ የፈጠረ አምላክ ብቻ ነው። በዚህ ጉዳይ ላይ አስጌ ያስተቸው በጅምላ ማለቱ እንጂ የተናገራቸው ንግግሮች አንዳቸውም ውሸት የያዙ አይደሉም ብለው የሚከራከሩለትም ቁጥር ስፍር የላቸው። አስጌ ሴት ልጅ አታፈቅርም ከማለቱ ባሻገር ሽምግልና እንኳን ስንልክ ቀድመው ልጁ ምን አለው ነው ምንባለው። ይህ ምንን ያሳያል? ብርና አቅም ከሌለ ማንም አይቀበልም። ለምን ፍቅር አለው አይሉም ነበር። ስለዚህ እንደ ቤተሰብ ነው ያጠፋ ነው አትካዱ እያልን ነው ብሏል አስጌ ዲንዳሾ። አስገኘው አሽኮ አስጌ የተናገረው ነገር ከራሱ ህይወት ጋር የሚገናኝ ነገር ያለው ይመስላል። ምንም እንኳን እሱ ባይገልጸውም ለጉዳዩ ቅርበት ያላቸው ሰዎች እንደሚሉት በፍቅር ባበደላት ሴት መካዱን ይገልጻሉ። ነገሩ እንዲህ ነው። ድምፃዊ በስኬት ጫፍ ላይ በሚገኝበት ወቅት ከአንዲት ወጣት ቆንጆ ጋር በፍቅር ይወድቃል። አቤኔዘር ይልማ ትባላለች። በኢቲቪ በሚተላለፍ አየር ላይ በተሰኘ ድራማ ላይ መኮንን ላከና ደበሽ ተመስገን ከመሳሰሉ ከታዋቂና አንጋፋ አርቲስቶች ጋር የተወነች ሲሆን እንደ አስጌ ታዋቂና ዝነኛ እንዲሁም ስኬታማ ባትሆንም በመስራት ላይ ትገኛለች። ይሁንና በሁለቱ ዩንታ ትዳር ይመሰርታሉ። የምትመለከቷትን ቆንጆ ሴት ልጅም አፍርተዋል። ከዚህ በኋላ ትዳራቸው እንደ በፊቱ መሆን አልቻለም ሲሉ ምንጮቻችን ይገልጻሉ። አለመስማማቶች እየሰፉ መጡ። እንደሚታወቀው አስገኘው አሽኮ ከሙዚቃ ስራው ባሻገር ዲንዳሾ የተሰኘ ቁርጥ ቤት ያለው ሲሆን ለእህት ወንድሞቹ ስራ በመስጠት ሙሉ በሙሉ እንዲቆጣጠሩት አድርጓል። ይህ ውሳኔው በባለቤቱ የተወደደለት አይመስልም። ይህንን እና መሰል ምክንያቶች ለፍቻቸው ምክንያት ነበር። ይህ የባለቤቱ ውሳኔ ቀድሞም ቢሆን ወዳኝ ሳይሆን ስኬቴን አይታ ነው እንዲልና የሰሞኑን ንግግር እንዲያደርግ ምክንያት የሆነው። በዚህ ንግግር ከበርካታ ሴቶች ስድብና ትችት እንዳስተናገደ ሁሉ ከተለያዩ ወንዶች ምስጋናና ሽልማት እየጎረፈለት ይገኛል። ለአብነትም ይህ ሰዓሊ የምትመለከቱትን ስዕል እንደ ስጦታ ይዞለት መጥቷል። በምላሹም አስገኘው አሽኮ አስጌ እንዲህ ሲል ቀልድ ቢጤ ጣል አድርጓል። ሰሞኑን ከወንዶች የተለየ አድናቆት ብሎም ስጦታዎች እየተበረከቱልኝ ነው። ወንዶችዬ አዲስ ነገር አለ ብሏል። ሰዓሊውንም እጅህ ይባረክ ወዳጄ ብሎታል። መሰል አድናቆቶች እንዳሉ ሁሉ የማሳሰር እንቅስቃሴዎች ተጀምረዋል። የአስጌ ዲንዳሾ ንግግር እስከ 3 ዓመት እስራትና 100,000 ብር ሊያስቀጣ እንደሚችል በስፋት እየተነገረ ይገኛል። አስጌ ዲንዳሾ ሴቶች አያፈቅሩም የሚለውን ንግግር 3 ዓመት ያስቀጣዋል። ሴቶች በእምነት፣ በባህል፣ በእድሜ፣ በትምህርት
ያገባ ያላገባ በሚልና በሌሎች የተለያዩ ሆነው እያለ አንድ ናቸው ማለት ሐሰተኛ መረጃ በማሰራጨት የሚያስከስሰው እንደሆነ አንድ ታዋቂ ጠበቃ ጠቁማለች። በዓለም አቀፍ ጥናትም ቢሆን አፍቃሪ ወንድ ወይንም ሴት ነው የሚል ትክክለኛ ድምዳሜ እንደሌለም ጠበቃዋ ትናገራለች። በሁለተኛ ደረጃ እውቅናውን እና ተደማጭነቱን ተጠቅሞ በርካታ ተከታይ ባለው ገጹ ላይ ሴቶች ስታተስ ወይንም የሀብት መጠን ነው እንጂ ሰው አያፈቅሩም ብሎ በማሰራጨት በተለይም ነገሩን ማገናዘብ በቅጡ በማይችሉ ግለሰቦች የበለጠ ሴቶች ላይ መድሎ እንዲፈጸምባቸው እንዳይፈቀሩ በጥርጣሬ እንዲታዩ የሚያደርግ በመሆኑ ሐሰተኛ መረጃና የጥላቻ ንግግርን ለመከላከል በወጣው አዋጅ መሰረት 3 ዓመት እስራትና 100,000 ብር ያስቀጠዋል። ነገሮች ሁሉ አስጌ ላይ የከበዱ ይመስላሉ። በዚህ ልክ ይከራል ብሎ ማንም አልገመተም። ከጠበቃዋ ማስፈራሪያም ዛቻም ባለፈ በተቋም ደረጃ መግለጫ ወጥቷል። የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር አስጌ ዴንዳሾ ሴቶችን በተመለከተ በሰጠው አስተያየት ላይ መግለጫ አውጥቷል። እንደሚታወቀው በሀገራችን የሴቶችና የህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረ በአፈጻጸሙም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰቡ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑ በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው ሲል የተቋሙ መግለጫ ይቀጥላል። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስጌኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ፣ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፍረጅ የስነ ልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው። ድምፃዊ ከዚህ ቀደም የሀገር ካስማ በተሰኘ ሴቶችን ለማበረታታት ታልሞ በተሰራ ህብረ ዜማ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅናን ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል ለመቆጣጠር የወጣውን አዋጅ የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የሚተላለፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋሽ በመሆኗ ይህንን ንግግር በምታሰራጩ የማህበራዊ ሚዲያዎች ይህን ከማድረግ እንድትቆጠቡ እናሳስባለን ሲል የኢትዮጵያ የህግ ባለሙያዎች ሴቶች ማህበር ሚያዝያ 28 ቀን 2017 ዓ.ም አስታውቋል። አስጌ ከሙዚቃው በተጨማሪ ቦሌ ላይ ዴንዳሾ የተሰኘ ስጋ ቤት ከፍቶ ከተቀጣሪነት ወደ ቀጣሪነት በመሸጋገር ለበርካታ ዜጎች የስራ ዕድል ፈጥሯል። እኛም በዚህ ጉዳይ የሚወጡ አዳዲስ መረጃዎች ካሉ በትኩሱ ለማድረስ ቃል እየገባን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።